ለሰው ሁሉን እስኪ ደንቀው እስከ ዛሬ የማላውቀው ልዩ ስሜት ተሰምቶኛል። አይን ያየው ልብ ይመኛል። ነስኪ አትፍረጂ በኔ አይኔ ጉድ አድርጎኛል። እንኳን አንቺን ቀርቶ ለራሴው ገርሞኛል። ይሄ ስጦታ ከዚህ በላይ ስጦታ ምን አለ? ስጦታ ምን አነሰብሽ? አነሰብኝ ስጦታዬ ስለሆነ አበባ ግን ቀይ መሆኑ ትንሽ ያኪዛለው ግን ቀይ ይቻለው እንዴ? አይ ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን። ዛሬ ለየት ባለ አይዲያ ነው የመጣሁት። ማለት አብዛኞቻችሁ ስጠብቁ ነበር ብዬ አስባለሁ። በውስጥም ብዙ ሰው እያወራኝ እያናገረኝ ነበርና በዚህ ሰሞን የተፈጠረው ነገር ታውቃላችሁ። ሶፊ ምን እንዳደረገች ታውቃላችሁ። እና ልትጋብዘን ወስዳን ነበር ከሆነ ሰው ጋር። እዛ ልትጋብዘን በወሰደችን ሰዓት ያው ከነባ ጋር ነባኑትን ለመናገር ደስ የምትል ሰው ነች አይደለ? እኔ ተመችተኛለች። እና እዛ ልትጋብዘን በወሰደችን ሰዓት ሶፊ ነባን በጣም ተግባባዋት። እኔ እንጃ በየሰዓቱ ባገኛት ደስ ይለኛል እኮ ግን አይሆንም። እኔ አላቃት በደንብና ነባ ዛሬ ጠርቻታለሁ። ነባን በደንብ ማወቅ ፈልጋለሁ። እውነቱን ለመናገር ማለት ደስ የምትል ሰው ነች። በቃ እውነቱን ለመናገር በደንብ ልቀርባት ፈለግኩኝ ምናምን ነገር። ሶፊም ደግሞ አይ ቲንክ ትፈልጋለች። ያገናኘችንም ፈልጋ መሰለኝና ዛሬ ነባን አገኛታለሁ። የሆነ ስጦታ አላት ማለት ሰው ገና ስታውቁት በስጦታ ቢሆን ጥሩ ነው ብዬ አስባለሁ አይደለ? በስጦታ ቢሆን ጥሩ ነው። ምክንያቱም ጥሩ ይሆናል። ሴቶች ብዙ ሰዓት ስጦታ ይወዳሉና ዛሬ የምሰጣት በጣም ትልቅ ስጦታ ነው። ዛሬ ለማንም ሰጥቼ አላውቅም። ለማንም ማለት ነው። ለማንም ሰጥቼ አላውቅም። ለሷ ብቻ ነው የምሰጣትና ይሄ ስጦታዬ አስቤበት አንደኛ እህቴን አናግሬ ለሴት ልጅ ምን አይነት ስጦታ ነው የሚሰጠው? ልጅቷን የመጀመሪያ ነው ማግኘት ብቻዬን አግኝቻት አላውቅም እና ምን አይነት ስጦታ ልስጣት ምናምን ስላት ከማሂ ጋር ብዙ አስበን የሆነ ሀሳብ መጣለንና እሱን ዛሬ እሰጣታለሁ ማለት ነው። እናንተ እንዳሰባችሁት የተለመደ ስጦታ ምናምን አይደለም። በጣም ለየት ያለ ስጦታ ነው። እስከዛሬ ተሰጥቶ አያውቅምላ ማለት ነው። እኔ ብቻ ነኝ ለነባ የምሰጣትና ቅር እንዳይላችሁ ከይ ስጦታውን ላሳያችሁ። ያው እስከዛሬ ለማንም ሰጥቶ አያውቅም ያልኩበት ምክንያት እንደኔ ከልቡ ሰጥቶ ማንም አያውቅም። እኔ ከልቤ ስለምሰጥ ነው ማንም ሰጥቶ አያውቅም ያልኩት። እና ነባ ስትመጣ መቼም ይሄ ካየች ትመለሳለች። ምክንያቱም የልጅ ምን አስቡ ነው ገና ሳንግባባ አበባ ቢሰጠኝ በዛ ላይ ቀይ አበባ ለማን ነው የሚሰጠው? ለፍቅረኛ። ነባ ደግሞ ፍቅረኛ አይደለችም። አብጃለሁ እኮ ይሄ ሲጀመር የማሂ ሀሳብ ነውና ማሂ ልጅቷ የሆነ ነገር ብትለኝ ወይ ጥላን ብትሄድ ሙሉ ለሙሉ ኃላፊነቱን አንቺ ትወስጃለሽ ማለት ነው። ሀሳቡ ያንቺ ስለሆነ እና ብቻ ሶፊ አስከትላ እንዳመጣ ሶፊ ደግሞ በጥፊ ነው የምትለኝ እንደለመደችና አይቀር ደስ ይላታል። ምክንያቱም ፈልጋ መሰለኝ አስተዋወቀች እና ነባን እንጠብቃታለን ማለት ነው። እውነትን ለመናገር ልቤ ፈርቷል። ምክንያቱም ማትግባቡትን ሰው አስቡት፣ ቆማችሁ አበባ ልትሰጡት ስትጠብቁት ያ ሰው ምንድን ነው የሚለው? እሱን አብራችሁ ታዩታላችሁና እሷም በጥፊ ትለኛለች ወይስ ደስ ብሏት ትቀበለኛለች? ስትመጣ ምን እላታለሁ መሰላችሁ? ምን ትሆኝልኝ ወይስ ምን ልሆንልሽ ብሏል ሰውዬውና እንደዛ አልላት እና ብቻ በጣም ጓጉቻለሁ። ማለት እየተኮላተፍኩ ነው ለምን ብዙ አልግባባትም ነባና አንድ ቀን ያገኘኋት እና ሳገኛት ደስ ብላኛለች። እውነቱን ለመናገር ከሰው ጋር የምትግባባ ልጅ ነች፣ ዝምተኛ ነች፣ ስትስቅ ታምራለች። ሌላ ምን ነበር? በጣም ታምራለች። እና ይሄንን ብቻ ነው ይዤ ዛሬ የመጣሁት። ማለት ይሄንን ብቻ ምክንያት ይሄ ብቻ ነው በቃ ሌላ ምክንያት የለኝም። እና እኔ ከዛ በፊት ለሴት ልጅ አበባ አልሰጠሁም፣ ብሰጥም አልተቀበሉኝም ታስታውሳላችሁ። እና ይሄም የመጀመሪያ አይደለም ግን ከተቀበለችኝ የመጀመሪያ ይሆናል። ነባ ከተቀበለችኝ ሰጥቼ የተቀበለችኝ የመጀመሪያዋ ሴት ትሆናለች። ነባም ማንም የሰጣት አይመስለኝም። ዛሬ ያው ቪዲዮቿ ምናምን እያየሁ ነበር፣ የሰጣት አይመስለኝም። እና ለነባም ከቪዲዮ ውጭ አላውቅም። ለነባም የመጀመሪያዋ ነኝ ብዬ አስባለሁ። የሰጣት ማንም የለም። ስለዚህ እውነቱን ለመናገር ነባ ግን ደስ የምትል ልጅ ነች።
ነባ ማለት በአንድ ቀን ስለሷ በደንብ ታውቃላችሁ። በአንድ ቀን ውሏችሁ ማለት ነው። ነባ እንደዚህ ነች፣ ነባ እንደዚህ ነች ትላላችሁ በደንብ በቃ ግልጽ የሆነች ልጅ ነች። ዝምተኛ ነች፣ ስታወራ ደስ ትላለች። እና ሶፊ ምርጥ የእህትነት ግዴታሽን ተወጥተሻል ብዬ አስባለሁ። ማለት ከዛ በፊት የተፈጠረው ነገር ታውቃላችሁ ምናምን ነገር ከሶፊ ጋር ብዙ ነገር ተፈጥሮ ነበር ነው። ያ ሁሉም ነገር አልፎ ዛሬ ሶፊ ለኔ አስባ ነባን አስተዋውቀኛለች። ነባ ደግሞ ደስ የምትል ልጅ ነች። ስለዚህ ነባ አሁን ትንሽ ቆየሽ መሰለኝ። ነባ ትንሽ እንጠብቃት። ብቻ ግን ጨንቆኛል እሷ እስክትመጣ ድረስ። ካነጋገር ያስታውቃል ብዬ አስባለሁ። ለሰው ሁሉን እስኪ ደንቀው እስከ ዛሬ ማላውቀው ልዩ ስሜት ተሰምቶኛል። አይኔ ያየው ልብ ይመኛል። እስኪ አትፍረጂ በኔ አይኔ ጉድ አድርጎኛል። እንኳን አንቺን ቀርቶ ለራሴው ገርሞኛል። እስኪ ነገር ባይን ይገባል ፍቅርም እንደዚያው ነው። ተነካሁ መሰል ልጄ ማምረኝ ነው ፍቅር አመሉ እንዲህ ነው። ልጄ ማምረኝ ነው አለን ሁሉ ሰላም። ካሜራማን ይችላልና ሰላም ባያቸው መጀመሪያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ አልሐምዱሊላህ። እንግዲህ የአኑ ቤተሰቦች ናቸው። የሁላችሁ ቤተሰቦች ናቸው በእርግጥ። እና እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ይሆናሉ። ዛሬ ግን እኔ ሰላም አይደለሁም። እነሱ እኮ ሰላም ናቸው፣ ግን እኔ ሰላም አይደለሁም። እኔ ነባ ምን መሰለሽ ዛሬ ጠራሁሽ ፊቷን እያየሁ ለምንድን ነው የማላወራው? እየፈራሁ እሺ አናር ወደ ቀልብ ተመለስ። ተው ምን ደምባራ ደም ብርክ ወጣ ማለት ነው። እኔ እኮ አይንሽን ሁላ ማየት እኮ እያቃተኝ እኮ ነባ ምን መሰለሽ እኔ አንቺን ልጋብዝሽ እንዴ ማልጨነቅም ልጋብዝሽ እንዴ ብር ማውጣት ነው የሚያስጨንቀው። ብር ማውጣቱ አይደለም መልእክቱ ነው የሚያስጨንቀው። እንዴ ምን አስበሽ ነው? መልእክቱ ነው የሚያስጨንቀው። አረ ወይኔ አረ ሶፊያ በነበርሽ ምንና አረ ምንም አይ ሶፊያ ብትኖር ጥሩ ነበር፣ ግን እንዴ አይጨንቀኝም ነበር። ቢልከው ምን ችግር አለ? እኔ አሁን አንተ ነው የምገብጋብኝ ምን ችግር አለ? እኔ እኮ አይጨንቅም። ልክ ነሽ፣ ግን ላንቺ ነው ለኔ ይጨንቀኛል። ለምን መሰለሽ ሶፊያ እንጥራት እንዴ ደስ እንዳለሽ አይ በቃ እሺ ጀምሬዋለሁ እወጣዋለሁ። ግን እኮ እኔ በየሰዓቱ ብታወሪኝ እኮ ደስ ይለኛል። እውነቱን ለመናገር ኖርማል ጓደኛሽ ብታረጊ ምናምን ተጠቀሚያለሽ እንጂ አትጎጂም። እውነቱን ለመናገር እውነት ነው። እሺ ዛሬ ጠራሽ ለምን መሰለሽ? ልጋብዝሽ አይደለም ስጦታ ልሰጥሽ ነው። ስጦታ ትወጃለሽ? በጣም ምንድን ነው የምትወጂው ስጦታ? ሴት እንደውም ያክል ብዙ ሴቶች የሚወዱት አይነት ነገር ነው የምወደው። እኔ እኮ ብዙ ሴቶች አላውቅም። ታዲያ ምንድን ነው ብዙ ሴቶች የሚወዱት? አይ ትኖራለች። በእርግጥ እኔ የምወደው ከምወደው ሰው ከሆነ አሻንጉሊት ወይ አበባ ወይ ደግሞ ነገር ሲሆን አላ እዚህ ጋር አለ አበባ ወይ አሻንጉሊት ነው የምትወጂው? ከምትወጂው ሰው ከሆነ ማለት ነው። ካልሆነስ? ጀመር ከማልወደው ሰው ስጦታ ደስ ይለኛል። ስለዚህ ከማትወጂው ሰው ከሆነ ስጦታ አትቀበይም ማለት ነው። እሱ ነው። ግን ከማልወደው ሆነ ከምንም በጣም ሶስት ደስ የሚለኝ ነገር ቢኖር ቾኮሌት ነው። ተመልካችሁ የማይጣል ቾኮሌት በጣም ወደው። ቾኮሌት ትወጃለሽ? በጣም አንተ ገዝተና በእናትህ ተው። ችግር አለ። ሌላ ነገር ነው አስገዝቶኝ የመጣው እንዴ? አይ ስጦታ እስከተባለ ድረስ እንኳን ደስ ይለኛል። ስጦታ አረን ስቆይ ስጦታው ምን መሰለሽ? የቤት ቁልፍ ነው። ቤት ገዝቼልሽ አይ ስቀልድሽ ነው። እንዴ ቤትማ ምን እውነት ልገዛልሽ?
ቀላል እኮ አይደለም ቤት መግዛት። አዎ ስሙ ከባድ ነው። ለዛ እኮ እኔ እንዴት አሰብሽ? ማለት ቤት መግዛት ቀላል ነገር አድርገሽ ነው? ካሰብንበት ኖርማል ነው። ማንም ይችላል። እንግዲህ ቤተሰቦች ያው ነባ ማለት እንደዚህ ነች። እኔ አሁን አንድ ቀን ነው ከሷ ጋር ያልኩት፣ ግን በአንድ ቀን ተግባብቻታለሁ። ያው መፍራቸው እንዳለም ሆኖ ማለት ነው። እና ነባ እውነቱን ለመናገር አሰራለሁ እንዴ ለኔ እኮ ነው የምታስፈሪኝ። ሌላ ሰው እኮ አታስፈሪኝ፣ ለኔ ግን ታስፈሪያለሽ። እኔ አሁን የምፈራበት ብዙ እንትኖች አሉና የምፈራሽ ለዛ ነው። እና ለዛ ነው የምፈራሽ። መፍራት ፈልጌ አይደለም። ኦኬ ሳልፈልግ ነው የምፈራሽ። ስለዚህ ስጦታ ልስጥሽ። አይንሽን ጨፍኝ። ትቆያለህ ነው? አይ ነው አይደለም ማለት እሺ ክፈች። እሺ ድጋሚ በቃ ድጋሚ ጨፍኝ። እሺ ድጋሚ እሺ ነው ድጋሚ አይደለም። እሺ ነው አይደለም። እሺ ድጋሚ ፕራንክ አይደለም። እሺ ድጋሚ ጨፍኝ። አንተ ልብ ይጣ አይደለም። እሺ ልሰጥሽ እኮ ነው። እሺ ክፈች። ይሄ ስጦታ ከዚህ በላይ ስጦታ ምን አለ? ስጦታ ምን አነሰብሽ? አነሰብኝ። ስጦታዬ ስለሆነ ያው አልተሳሳትኩም። ከምትወጂያቸው 3 ነገር ውስጥ አንዱን አሟልቻለሁ። ምን ነው ይቻላል እንዴ? አይ ምንድነው? አይ ይቅርታ የምር ስለሳኩኝ ይቅርታ። ግን ችግር የለውም። ምን አስበህ ነው? ምንም አስቤ አይደለም። ሀሳቡ የኔ አይደለም ማለት እኔ ሌላ ነገር ብዙ ነገሮች አስቤ ነበር። ግን የኔን ጭንቀት አንድ የገባው ሰው አማካኝ ነኝ። እንገዛው ሶፊ ናታ። ሶፊ አይደለችም። አይ ተቀበይኝና እሺ ቀራለሽ። አረቀ ማለት አልጠበኩኝም። አበባ ቀራለሽ ቀረ ብሎሻል እንዴ? አይ ጀመን ታዲያ አንተ እንዴት አበባ ልሰጠኝ ካልከኝ የኔ ሀሳብ እኮ አይደለም። ግን ምን ታዲያ ካለ አበባ ጀመን ትርጉም አለው አይደለም? ቀይ ነው። በዛ ላይ ባይሆን የሆነ ሌላ ከለር ቢሰጠኝ ደስ ይለኛል። ላቆሽሽው ነው ሌላ ከለር ቢኖረው ጥቁር ይሁንና ጥቁር ደግሞ መጥፎ ነው። ግን አይቀር ያለች ለምንድን ነው ቀይ አበባ? እንጃ ብዙ ጊዜ ፍቅረኛሞች ምናምን ትርጉም አለው ፍቅር ይባላል ቀይ አበባና ስለዚህ ተሳስቻለሁ ነው። የስራሽን ይስጥሽ። ግን ሰው ስላለክ አይደለም አይደለም። አይ ስጦታውማ የኔ ሀሳብ እኮ ነው። ግን ምን መስጠት እንደነበረብኝ ነው ለማናገር አላወኩም። እና ይሄ ደግሞ አይ ግን የምር በጣም የቾኮልክ አልመሰለህም። አበባ ለመስጠት ምን አሰባችሁ? የላካችሁ እሱ አንተም ካለው ግን እሺ። አይ ነው በቃ ሌላ ነገር አስበን አይደለም። ግን ብቻ ይሄ ሀሳብ የቴ ነው እና ነገርኳት፣ ስላንቺ አወራኋት። ከዛ ይሄን አበባ ይዘህላት ሄዳለች። ይዤ መጣሁ። ስለዚህ ኖርማል ነው ማለት አበባ እኔ በኖርማል አስቤው ነው ገረመኝ። አበባ አሁን ለምሳሌ ፍቅረኛሞች ምናምን ነው የሚሰጣጡት፣ በተለይ ቀይ ሲሆን ኖርማል አበባ ወንድምም ሊሰጥ ይችላል፣ ጓደኛም ሊሰጥ ይችላል። ኦኬ ከከለሩ ነው እንጂ ከአበባው ችግር አይደለም ማለት ነው። አበባ ኖርማል ነው፣ ግን ቀይ መሆኑ አንተ ሌላ አበባ አይደለም እንደዚህ ጨምረህበትና በቃ ፍሌቨር ይደረግበትና አሁን ሌላ ከለር ነው ማለት ነው። ስለዚህ ሐሳቤን ገለጽኩ። ኖርማል አበባ ኖርማል ነው፣ ከከለሩ ነው ተሰሰተ። አበባ ግን ቀይ መሆኑ ትንሽ ሌላ ኬዝ አለው። ግን ቀይ አለሞ ቀይ እሺ በቃ ነው በግልጽ ስነግርሽ፣ እኔ ሌላ ኬዝ አስቤ አይደለም የመጣሁት። ቀይ አበባ ያገኘሁትን ነው የገዛሁት። ሐሳቡ የማሂ ነው። ስለዚህ ኖርማል ነው ብለኛል። ኖርማል ነው እሺ። ግን ደስ ብሎሻል? ስጦታ ወደድሽዋል? አበባ ወደድኩ። ቀጣይ ቸኮሌት በቃ ቀጣይ ቸኮሌት በጣም ነው የምወደው። በጣም ቸኮሌት ትወጃለሽ? ገዝቼ ልምጣሽ? ተመልካቹ ላኮቻለሽ የጠብልን ቸኮሌት ይዞልሽ የሚመጣው በቃ ለኔ የሚዛችሁ ልጅ ናት። እኔም እኮ እወዳለሁ እንዴ። ለኔ ለምንድን ነው የማታመጡልኝ?
ያወጡልሃል ነገራችን እንደምት እና ሌላም ስጦታ አለኝ በይ። ስጦታ ምን መሰለሽ? እሺ አይንሽን ጨፍኝ። አሁን ያሁኑ ለየት ያለ ነው። እና ምን ነገር ታውሽ? ዳራ ኖርማል ነገር ነው። እሺ ጨፍኝ፣ አይንሽን ጨፍኝ። ከፈች ሌላ ምን ጠብቅ? ከዚህ በላይ ምን ጠብቀሽ ነበር? እኔ አዝግ ሰው ነኝ። በይዜ ለተግባባው ሰው አዝግ ሰው ነኝ። በጣም አልደበረሽማ? በጣም ነው ደስ ያለሽ አንቺ? በጣም ደስ ጋርሽ ደግመዋለሁ። ኖርማል ልብ ያውጥሽ እንዳልሰጥሽ ግን አናወጣው እንደዚህ ተጀጀለኝ ተሙደት ያዝብኛል። ሙዲ ያስኩልሽ አይደለም ማለት? አይ ደስ ብሎኛል። ግን ምን ግን እንዴት ልሰጠኝ ቻልክ? ይሄንን ወይኔ ኧረ በቃ ሂጂም ጥያቄ ልፈጥርብኝ ነው እንዴ? አንድ ቀን ነው እንግዲህ ታወቅ ነው። ግን በታወቅኩበት ታይም በጣም እኮ በቃ ከለሩን ምን መሰለሽ ስጦታውማ ደስ ብለሽ ነው ማለት ነባ ማለት በቃ ደስ የምትል ልጅ ነች። ስጦታ አሰብኩኝ። የመጣልኝ ሀሳብ አበባ ነበር ማለት የመጣላት ሀሳብ አበባ ነበር። ከዛ አበባ እንድሰጥ አደረገችኝ። ግን ከከለሩ ጋር እኔ ምንም አውቀው ነገር የለም። ከለሩን ትርጉም መኖሩን አሁን ነው መጥቼ የሰማሁት። እና ትርጉም አትስጡት ነው ማለት ነው። እኔ በትርጉም አይደለም የሰጠኋት። ችግር የለውም በቃ ነጭ አድርገሽ ስለዚህ ነጭ ለእህት ነው የሚሰጠው። ነጭ አይ አራራ ነው ምንድን ነው የሚባለው? ነጭ አይሰጥም። ነጭ ለእህት ነው የሚሰጠው። እኔ አንቺ ነጭ መስጠት አልፈልግም። እህቴ እንድትሆኝ አልፈልግም ማለት ጓደኛዬ ምን ነው ለጓደኛም እኮ ችግር የለውም። ቀይ እኮ ይሰጣል እንዴ? ቢጫ ነው የሚሰጠው ለጓደኛ። ቢጫ ነው የሚሰጠው መሰለኝ ግን ቀይ አይሰጥም። እና ቤተሰቦች ያው ሀሳቤ ተሳክቷል ብዬ አስባለሁ። ተቀብላኛለች። ባይዜ የመጀመሪያዋ ሴት ነች የኔን አበባ ተቀበልሽ። አይቀበሉም። እኔ ፊቴ ገድ የለውም መሰለኝ አይቀበሉም። ማናቸውም የሰጠዋቸው ተቀብለውኛል ወይ ፊቴ ላይ ወርውረውታል ወይ የሆነ ነገር አድርገውኛል። እና ስለተቀበልሽኝ በጣም ደስ ብሎኛል። እና እውነቱን ለመናገር በጣም ደስ የምትይ ሰው ነሽ። ስለተዋወቅሽ ደግሞ በጣም ደስ ብሎኛል። አይ በጣም ደስ የምትል ልጅ ነው። እሺ ሌላም ጨምሪ። እንደዚህ ብቻ ነው እንዴ? አይ በጣም ተግባቢ ነው ምናምን ደስ የሚል ልጅ ነው። ግን ሌላም ስለኔ የምታውቂው ሌላም ነገር ንገሪያቸው እነሱ ስለማያውቁ። እና ካልተግባባችሁ ዝምተኛ ነው፣ ከተግባባችሁ ደግሞ በጣም እንትን ይላል። ገብቶቻል እና ገብቶቻል። በቃ ይሄ ብቻ ነው ስለኔ ገብቶቻል ብላ እንዲያለች። አይ የምር በጣም ስለታወቁ በጣም ደስ ብሎኛል። በጣም እኔም በጣም ስለታወቁ ደስ ብሎኛል። ማለት በመጀመሪያ ማመሰግነው ሶፊና ተባረኪ ሶፊያን ጓደኛ ስላስተዋወቅሽኝ ደስ ብሎኛል። ነባን የመሰለ ጓደኛ ስላስተዋወቅሽኝ ደስ ብሎኛል። ስለዚህ ነባይ አሁን እኔ በቃ ከነሱ ጋር ማወራው ነገር አለ። ስጦታውን ይዘሽ ሂጂ አላልኩም። ስጦታውን ይዘሽ እኔ ሂጂ አልልሽም። እኔ ከነሱ ጋር አይደለም የነገርኳት ነገር አለና የነገርኳቸው ነገር አለና ነባ ስጦታው ከተቀበለችኝ ቪዲዮ ታያለች። ነባ ስጦታው ከተቀበለችኝ ቃል ገባሁላችሁ ነገር አለ። እሱ ልንገራችሁ ችግር የለም በቃ እውነቱን ለመናገር ሂጂ አልኳት። ቤተሰብ ማውራው ነገር ስለጠፋብኝ ነው። በቃ ማለት በመጀመሪያ ቀን ያወቃችሁት ሰው እንዴት አድርጋችሁ በቃ ብቻ እኔ ግራ ስለገባኝ ነው። ምንም እነግራችሁ ነገር የለም። እኔም ወደዚህ ሄደ፣ እሷ ወደዚህ ሄደችው። እሷ በሄደችበት መሄድ አልፈልግም። ስለዚህ እኔ ልቤ ፈርቷል። ወይኔ ማሂ ነች ለዚህ ሁሉ ጉዳይ ከተተች። ስለዚህ ቤተሰብ እኔ በጣም ባለው ነገር ደስተኛ ነኝ። እናንተም ደስታችሁ ኮሜንት ላይ አሳዩኝ። ስለዚህ ቤተሰቦች እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ